As the Bible teaches us, ቅዱስ መጽሐፍ ሲያስተምረን እንዲህ ይላል፣ ሊገድሉህ በሚመጡት ላይ ሁሉ ቀድመህ እርምጃ ውሰድ። when someone comes to kill you, rise and act first. History will not give the Jewish people another chance. Benjamin Netanyahu at war. He is at war. Over 3,000 years ago, Moses gave the people of Israel ከ3000 ዓመታት በፊት ሙሴ እስራኤላውያንን አላቸው፣ ጽኑ፣ አይዟችሁ፣ ከፊታቸውም አትደንግጡ። a message that has steeled their resolve ever since. Be strong and courageous, he said. Belgian airliner flying from Vienna to Tel Aviv. አውሮፕላኑ ተጠልፏል። ከቤልጂየም ተነስቶ በኦስትሪያ ቪየና በኩል ወደ ቴል አቪቭ የደረሰው አውሮፕላን ተጠልፏል። አውሮፕላኑ በሎድ ኤርፖርት ውስጥ ካረፈ በኋላ ሁላችሁንም እንረፈርፋችኋለን የሚል የአጋቾች ድምፅ ተሰማ። መደራደሪያው ግልጽ ያለ ነው። እስራኤል ያሰረቻቸውን ፍልስጤማውያን ሁሉ ትፍታ፣ ካልሆነ ግን ታልቃላችሁ። 100 መንገደኞች ጨው መስለው ደነገጡ። እንዳም ሆኖ 100 አለቃ ኔታንያሁ የሚመራቸው ኮማንዶች አንደኛውን የመስኮት በር ገንጥለውት ገቡ። እስራኤል ስትወለድ እሳቸውም ተወለዱ። በእስራኤል ምድር የተወለዱ ብቸኛው ጠቅላይ ሚኒስትር፣ በእስራኤል ምድር ወጣቱ ጠቅላይ ሚኒስትር፣ በእስራኤል የአገርነት ታሪክ ውስጥ ረዥሙን ጊዜ የመሩ ጠቅላይ ሚኒስትር። እስራኤል ዕድሜሽ ስንት ነው ብትባል 75 ካለች በኋላ ከዚህ ውስጥ ኔታንያሁ ምን ያህሉን ዘመን አስተዳደረሽን ብትባል 20 ዓመት ትላለች። ወደ 23 በመቶ ገደማውን ዕድሜን ለሱ የተገዛሁ ነኝም ትላለች። የዕለቱ ጉዳያችን እሳቸው ናቸው። ሰውየው በዚህ ዘመን ብቻ ሳይሆን በዛሬውም ዕለት ከዓለም ሚዲያና የፖለቲካ ሰገነት ላይ ቆመዋልና የመካከለኛው ምስራቅን የጋመ እሳት አቀጣጥለውታልና አጀንዳችን ይሆናሉ። እስራኤልን የመታደግ መሲሐዊ ተልእኮ አለኝ የሚሉት የፍልስጤምን ሕፃናት የፈጁት የአገራቸውን ጠላቶች እየፈለጉ የመነጠሩት በዓለም የወንጀለኞች ፍርድ ቤት የእስር ማዘዣ የተቆረጠባቸው ቤንያሚን ኔታንያሁ የሂብሩን ቋንቋ የሚናገሩት የሚወዷቸውና የሚቀርቧቸውም ሰዎች አቆላምጠው በሚጠሯቸው የቤት ስም ቢቢ የሚወደዱም የሚጠሉም ወንጀለኛም አርበኛም እልህኛም ብልሃተኛም ሐቀኛም ጨካኝም ሆነው 3 አስርታትን በተሻገረው የመካከለኛው ምስራቅ ፖለቲካ ላይ ከፊት ከተጻፉት ስሞች መካከል እሱ ይገኛል። ቤንያሚን ኔታንያሁ። የዚህ ጥላቻቸውና ጦረኝነታቸው ምንጭ ምንድን ነው? የሰላም ስምምነትን ተቃውመው ስልጣን የያዙበትስ መንገድ ምን ይመስላል? በፍልስጤም ሕፃናት እልቂት የክስ መዝገብ የተከፈተባቸው ቢቢ በአንድ ወቅት የአገራቸውን ጠቅላይ ሚኒስትር ገድለዋል የሚለውን ዘመቻ እንዴት አለፉት? እናብራረዋለን። እንደ ኢትዮጵያ ባሉት ሀገራትም ጭምር ነቃፊም አድናቂም ያላቸው ሰውየው የክርስቶስን ውልደት ሞትና ትንሣኤን የሚክደው የክርስትና ሃይማኖትም የለም ብሎ የሚያምነው የአይሁድ እምነት ተከታይ ናቸው። እሳቸው የሚከተሉት ሃይማኖት የክርስቶስን ገድላትና ተአምራትን የመዘገበውን ሐዲስ ኪዳንን አይቀበልም። ኢራንን ምርር አድርገው ይጠሏታል፣ ውጊያ ከፍተውባታል። የጥላቻቸው ምንጭ ለአይሁዳዊነት ለእስራኤልነት ካላቸው ፍቅር የሚመነጭ አባት ያወረሱት የይጠሉናል ሰበብ ነው ይላሉ። ዘርዘር አድርገን እንገልጸዋለን። አስተዳደጋቸው ለአርበኝነታቸው አበርክቶው ብዙ ነው። አገራቸውን ሲወዱ የምራቸውን ነው። አሜሪካ በሚማሩበት ወቅት እስራኤል ተወረረች ሲባሉ በአስራዎቹ የመጨረሻ ዕድሜ ላይ ሆነው የኮሌጅ ትምህርታቸውን አቋርጠው ስለ እስራኤል ብለው ሊሞቱ ጠመንጃ አንግተው ጦር ግንባር ተገኝተዋል። ኔታንያሁ ከሐማስና ፍልስጤም ጋር ከኢራንና ከመካከለኛው ምስራቅ ታጣቂዎች ጋር ላለፉት 20 ዓመታት ያልተታኮሱበት ዓመት ቢፈለግ መገኘቱም እንጃ። ማይ ፕሮሚስ ላንድ የሚለውን መጽሐፍ ያስነበበው አሪ ሻቪት የቢቢ ህልም እንደ ዊንስተን ቸርችል ነው ይላል። ቸርችል የአይሁድ ጠላት የሆነውን ናዚን ዝም እንዳደረጉት ሁሉ የእስራኤል ጠላት የሆነችውን ኢራንን ጸጥ ማድረግ፣ የኢራንን የኒውክለር ትጥቅ እስላማዊ ኒውክለር ይሉታል። He wants to be the Winston Churchill who stops the new evil power, Iran. አሁን ወደ ምንጩ እንመለስ። ከ70 ዓመታት በፊት ወደ ነበረ ታሪክ በምድረ እስራኤል ጥቅምት 21 1949 እንደ አውሮፓውያን አቆጣጠር ከተወለዱ ሕፃናት መካከል ከእናት ሴጋልና ከአባት ቤንዚዮን የተገኘው ለወላጆቹም ሁለተኛው የሆነው ልጅ አንዱ ሆነ። ስሙንም ቤንያሚን አሉት። በሂብሩ ቋንቋ ተናጋሪዎች ልማድ በቢ አልፋቤት ስማቸው የሚጀምረን ሰዎች ቢቢ ብሎ መጥራት የተለመደ ነውና የቤት ስሙም ይሄው ሆነ።
ቤንያሚን አባቱ የታሪክ መምህር ናቸው። እምነታቸውና አስተምህሯቸው ሁሉ ከአይሁድና ሴማዊነት ጋር የተገናኘም ነበር። ዓለም በጸረ አይሁድነት ላይ የቆመም ይመስላቸው ነበር። ምርምራቸውም ዓለም ጸረ ሴማዊ የሆነበትን ነገር ማጥናት ላይ ያተኮረ ነበር። ስራቸውን ለመቀጠል ወደ አሜሪካ ሲመለሱ ሁለቱን ልጆቻቸውን ቤንያሚንንና ዮናታንን ይዘው ወደ ፊላደልፊያ ቀኑ። ዮናታን ዕድሜው ለአቅመ ውትድርና ሲደርስ ወደ እስራኤል ተመልሶ መከላከያውን ተቀላቀለ። አባት እስራኤልን ትተው የሄዱት በአካል እንጂ በመንፈስ አልነበረምና በአሜሪካም ሆነው ኑሯቸው ስለ እስራኤልና ይሁዳዊነት መመራመር ነበር። ለታዳጊው ልጃቸው አበክረው የሚነግሩትም ይህንኑ ነው። እስራኤልን የምትጠብቋት እናንተ ናችሁ፣ ዓለም ሁሉ ይጠላናል ይሉታል። ከዚያን ጊዜ ጀምሮም እስራኤልን ከጠላቶቿ የመጠበቅ አይሁድን የመከላከል ኃላፊነት የወደቀበት አድርጎ ይመለከት ዘንድ ሆነ። ይህ እምነቱም አብሮ አደጉ ሆነ። The Prime Minister has a messianic notion of himself as a person called to save the Jewish people. ቤንያሚን ከአባቱ የሚሰማው ነገር ሁሉ ለእስራኤል እጅግ አስፈላጊ ሰው መሆኑን እንዲገነዘብ አደረጉት። ዓለም ሁሉ ይጠላናል፣ አረብ ሁሉ ሊያጠፋን ይፈልጋል የሚለውን የአባቱን አስተምህሮ በተግባር ሲፈጸም በ1967 ቁጭ ብሎ ተመለከተው። የግብፅ የሶሪያና የዮርዳኖስ ታንኮች እስራኤልን ከበቧት። የላውንቸር አረሮች ወደ ምድረ አይሁድ ይዘንቡ ጀመር። አረብ ሁሉ ሊያጠፋን ምኞት አለው የሚለው የአባቱ መልእክት እውን ሲሆን ዝም ብሎ ማየትን ምርጫው አላደረገም። ታላቅ ወንድሙ የአንድ ታንክ ዩኒት አዛዥ ሆኖ መዋጋት ጀምሯል። በዚህ ጊዜ ቢቢ 18 ዓመቱ ነበር። የአሜሪካን ኑሮ ጥሎ ወላጆቹንም ተሰናብቶ ወደ እስራኤል ተሳፈረ። የአገሪቱን መከላከያ ኃይልም ተቀላቀለ። አባትና እናት ሁለተኛ ልጃቸውን ለእናት አገር እስራኤል መርቀው ላኩ። ቢቢ እንደ ታላቅ ወንድሙ በዚያ በ6 ቀን ጦርነት ለመሳተፍ እድሉን ባያገኝም አገሩ አሸንፋ የቆዳ ስፋቷም በ3 እጥፍ አድጎ ጠበቀችው። በልዩ ዘመቻዎች ላይ ስምሪት የሚወስደውን እስራኤላውያን ሲታገቱና አስቸጋሪ ሁኔታ ውስጥ ሲወድቁ ኦፕሬሽን የሚሰራውን ደግሞም ታላቅ ወንድሙ ያለበትን ሳይሬት ማትካል የተባለውን ኃይል ተቀላቀለ። ዮናታን በኢንቴቤ አውሮፕላን ጣቢያ በፍልስጤማውያን የታገቱ እስራኤላውያንን ለማስለቀቅ በተካሄደ የተንደርቦልት ዘመቻ ተገደለ። ብቸኛው የዚያ ኦፕሬሽን ሟች እስራኤላዊ ወታደር ሆኖ ተመዘገበ። የምንጊዜም ጀግናቸው ሆኖም አወደሱት። ወገኖቹ ሁሉ የሚወልዷቸውን ሕፃናት ስማቸውን ዮናታንና ዮኒ በማለት ዘከሩት። ቤንያሚን ግን አሁንም በዚያው የልዩ ዘመቻዎች ኮማንዶ ጋር አብሮ ነው። በወንድሙ ሞት ክፉኛ ተጎዳ። አጋጣሚውንም ሕይወትን ለእስራኤል ስል ልኖራት ሌላ ምክንያት አገኘሁ ሲል መነዘረው። በዚሁ ጦር ሰራዊት ውስጥ እያለ ልክ እንደ ወንድሙ ያለ ተልእኮ አጋጠመው። 1972 ግንቦት 8 ከቤልጅየም የተነሳውና በኦስትሪያ አድርጎ ቴልአቪቭ የደረሰው አውሮፕላን በፍልስጤም ታጣቂዎች ታገተ። 90 መንገደኞች፣ 10 የበረራ አስተናጋጆች ባሉበት አውሮፕላን ውስጥ የሚገኙት ታጋቾች አውሮፕላኑ የሚከፈተውም ሆነ ተሳፋሪዎቹ የሚወርዱት እስራኤል ያሰረቻቸውን ፍልስጤሞች ስትፈታ ነው አሉ። ግብ ግቡ ቀጠለ። ሰዓታት ነጎዱ። በዚህ ጊዜ በመቶ አለቃ ቤንያሚን የሚመሩት የሳያርት ማትካል ኮማንዶዎች ወደ አውሮፕላኑ ተጠጉ፣ ከበቡት። በተለያዩ አቅጣጫዎች መስኮቶችን እየገነጠሉ ወደ ውስጥ ዘለቁ። ቤንያሚን አከታትሎ የተኮሳቸው 2 ጥይቶች አጋቾቹን ዘረራቸው። ታጋቾች ነፃ ሲወጡ ከወገን በተተኮሰ ከባልደረቦቹ እጅ በወጣ ጥይት ቢቢ ቆስሎ ነበር። እጁን ተመታ። The Sayat Matkal team injured, including Benjamin Netanyahu, who was injured in his hand. ቤንያሚን ከዚህ ኦፕሬሽን በኋላ ማዕረግ ተጨመረለትና ሻምበል ሆነ። በአገሪቱ መንግስትም ሽልማት፣ በመገናኛ ብዙሃን ውዳሴ በዛለት። ትምህርቱን አቋርጦ ሕይወቱን ሊሰዋ ለተዘጋጀላት ወንድሙንም ለገበረላት እስራኤል ደሙን አፈሰሰላት። በእጁ ላይ የደረሰበትን ጉዳት ከታከመ በኋላ ወደ አሜሪካ ተመልሶ ትምህርቱን ካቆመበት ቀጠለ። ለዓመታት ያቋረጠውን የቴክኖሎጂ ትምህርቱን በ28 ዓመቱ ሲመረቅም ንግግር ሊያደርግ አትሮኖሱ ፊት ቆመ። አገሬ ከፈለገችኝ አለ፣ አሁንም ተሰልፌ ልዋጋላት ዝግጁ ነኝ። Look, I'm 28 years old. I've had to defend my country in 2 wars and in many battles. 28 ዓመቴ ነው። አገሬ ለመከላከል በ2 ግዙፍ ጦርነቶች በበርካታ ወደ ውጊያዎች ተሳትፌያለሁ። ከእስራኤልና እስራኤላውያን በላይ ማንም ሰላምን ሊፈልጋት አይችልም። እንዳም ሆኖ አሁንም ጦርነት፣ አሁንም ውጊያ የሚለው ፒኤልኦ ሌላ ውጊያ እየደቀነልን ነው። በመካከለኛው ምስራቅም ይኸው እንዲሆን ነው ፍላጎቱ። እኛም ለህልውናችን ስንል እንዋጋለን። እኔ የማስፈልግ ከሆነ እንደገና ገብቼ ለመዋጋት አላመነታም።
If I have to, I'll fight again, but I hope not to. በቴክኖሎጂ የተመረቀውን ቢቢን እስራኤል በውትድርናም ሆነ በተማረበት ዘርፍ አልፈለገችውም። ይልቁንም ዲፕሎማት አድርጋ በአሜሪካ በሚገኘው ኤምባሲዋ ቃል አቀባይ ያደረገችው። በአሜሪካ እንግሊዘኛ ቃና በሚናገረው ንግግሩ የተማረኩ አያሌ ጋዜጠኞች እሱን ቃለ መጠይቅ ማድረግ የሚወዱት ነገር ሆነ። እሱም በብዙ ቴሌቪዥኖች ላይ ቀርቦ አገሩን በእንግሊዘኛ ሸጣት፣ አስተዋወቃት፣ ተከላከላት፣ ዓላማዋንና አጀንዳዋን አስረዳላት። ቢቢ ዝናው ናኘ። የዮናታን ወንድም በሚለው ማብራሪያ መታወቁ ቀረና ራሱን ችሎ ቤንያሚን ኔታንያሁ በሚለው የራሱ ስም ዲፕሎማቶች የሚያውቁት፣ ጋዜጠኞች የሚያጣቅሱት፣ ፖለቲከኞች የሚያደንቁት ሆነ። እስራኤልና ሴማዊነት የሚሞትላቸው አጀንዳዎቹ መሆኑን ያረጋገጠው የአገሩ መንግስትም በ34 ዓመቱ ከኤምባሲው ቃል አቀባይነት ወደ አምባሳደርነት አሳደገው። የቢቢ አበርክቶም አደገ። በተባበሩት መንግስታት የጸጥታው ምክር ቤት እየተገኘ የእስራኤል ዋስ ጠበቃነቱን በድጋሚ አሳየ። Sending a very clear message. It's saying basically this. It says, we condone all Palestinian violence against Israel. 1988 እንደ ኤሮፓያን አቆጣጠር የቢቢ ህይወት አዲስ ገጽ ላይ ተገለጠ። የአምባሳደርነት ስራውን ለቀቀው። ተቀጥሮና ተሹሞ መስራት በቃኝም አለ። ለ4 ዓመታት ሙሉ አምባሳደር የሆነበትን ኃላፊነት በራሱ ፈቃድ ተወ። የበለጠ ነገር ተመኝቶ ወደ አገሩ ተመለሰና የራሱን ቀኝ ዘመም ድርጅት መሰረተ። ይህ ዘመን ስለ ድርድርና ሽምግልና የሚወራበት ነበር። ይስሐቅ ራቢንና ያሲር አራፋት በአሜሪካና አውሮፓ ሰላምን ፍለጋ የሚማስኑበትም ወቅት ነበር። ቀጥሎም የኦስሎ ስምምነት ተፈርሞ እስራኤልና ፍልስጤም የሁለት ሀገርነት መፍትሄን ተቀብለው ለመጀመሪያ ጊዜ አንዱ ሌላውን አወቀ። ኔታንያሁ የመሰረተው ፓርቲ የመጀመሪያ ስራውም ይህንን ስምምነት መቃወም ሆነ። ተቃዋሚዎችን አሰማርቶም በጎዳና ላይ እንዲያምፁ አደረጋቸው። ከፖሊስ ጋር ተጋጩ። ፍልስጤምን አብዝቶ የሚጠላው በተለይም ፒኤልኦን ምርር ብሎ የሚቀየመው ቢቢ የኦስሎን ስምምነት ተበሳጨበት። ሊኩድ በተሰኘው ወግ አጥባቂ ፓርቲው የይስሐቅ ራቢንን መንግስት ያጣድፈው ገባ። እስራኤላውያን አብዝተው የሚወዷቸውን በ1967 ጦርነት በሰሩት ጀብድ የሚያደንቋቸውን ራቢንን ከድተውናል፣ ወንጀለኛውን ፒኤልኦን ዕውቅና ሰጡት ብለው ተቆጡ። ይህንን ቁጣ ለማስተባበርና ለፖለቲካ ዓላማ ለመጠቀም ደግሞ ቤንያሚን ኔታንያሁ ከፊት ሆነ። ኢየሩሳሌምን ሰንጥቆ እስራኤላዊና ፍልስጤማዊ የሚያደርግ ነው ያሉትን የኦስሎ ስምምነት የተቃወሙ አይሁዳውያን ከተማዋን ሞላት። ጩኸትና ቁጣ በዚያ ሆነ። መሪያቸው ቤንያሚንም ከሰገነቱ ላይ ቆሞ ተናገረ። አራፋትን ገዳይ አላቸው። ራቢንን ከስልጣን መወገድ ያለበት ሰው አለ። ኢየሩሳሌምን ልትከፋፈል የማትችል አላት። של איש הדמים ערפאת אני אומר כאן לממשלת ישראל כי לעולם לא ניתן לחלק מחדש את ירושלים. በእርግጥም የኔታንያሁ አመጣጥ አስፈሪ ነበር። ሊኩድ የተሰኘውን ፓርቲውን ይዞ የሰላም ስምምነት እንዲቃወሙ ያሰለፋቸውን ዜጎች አስቀድሞ ያደረገው ትዕይንተ ህዝብ የእስራኤሉን መንግስት አራደው። ቢቢ በፓርቲው ውስጥ የሰበሰባቸው ሰዎች ወግ አጥባቂዎቹን የአይሁድ እምነት ተከታዮችና የአገራችን ሰላም የሚጸናው በጦርነት ነው ብለው የሚያምኑ እስራኤላውያንን ነው። በቤንያሚን አነሳስ በሊኩድ ፓርቲ አመጣጥ የተደናገጠው የይስሐቅ ራቢን መንግስት ህዳር 4 1995 እንዳገሩ አቆጣጠር የኢየሩሳሌሙን ሰልፍ አጸፋ ይሆናል ያለውን ትዕይንተ ህዝብ ለማካሄድ ደጋፊዎቹን ጠራ። በመቶ ሺዎች ወጥተው ስለ ሰላም እየዘመሩ ከራቢን ጋር አብረዋቸው አመሹ። ሰላም ለእስራኤል፣ ሰላም ለይሁዲዎች እያሉ አደባባዩን ሞሉ። መርሃ ግብሩ እንዳለቀ ታዳሚው መበተን ጀመረ። ጠቅላይ ሚኒስትር ይስሐቅ ራቢንም መውጣት ጀመሩ። ጥቂት እንደተራመዱ 3 ጥይቶች በጀርባቸው ተከተሏቸው። ጠቅላይ ሚኒስትሩ ተገደሉ። ተቃዋሚያቸውን ቤንያሚንን ለመቃወም በጠሩት ሰልፍ ላይ ተሰዉ። የመካከለኛው ምስራቅ የሰላም መሐንዲስ ተገደሉ ተባለላቸው። ኢየሩሳሌም ተረበሸች። ቴል አቪቭ አነባች። ሃይፋ አለቀሰች። ከዚህ በኋላ የይስሐቅ ራቢን አስከሬን ያረፈበትን ሆስፒታል የከበቡ እስራኤላውያን በሳግ ተሞልተው አንድን ስም ደጋግመው ይጠሩ ነበር። ስሙን ብቻ ሳይሆን ወንጀሉ ነው ተግባሩ ነው ያሉትንም ነገር አያይዘው ይገልጹ ነበር። ቢቢ ኢዝ ኤ መርደረር፣ ቤንያሚን ነፍሰ ገዳይ ነው፣ ጠቅላይ ሚኒስትራችንን የገደለው እሱ ነው አሉ።
Outside the hospital, the crowd began to chant, "Bibi is a murderer." ተራ ዜጎችና ስሜታዊ ደጋፊዎች ብቻ ሳይሆኑ የይስሐቅ ራቢን ሚስትም በቴሌቪዥን ወጥተው በባሌ መገደል ላይ የቤንያሚን እጅ አለበት አሉ። ይህንን እንዴት ሊሉ ቻሉ ተብለው ሲጠየቁም በኢየሩሳሌም ሰልፍ ጊዜ ባለቤቴን የናዚ ልብስ አልብሰው ፎቶና መፈክር ይዘው ወጥተው ነበር። ይህ ሲደረግ ደግሞ ኔታንያሁ እዛው ነበር። ያንን ድርጊት የማያምንበት ከሆነ ያስቆመው ነበር አሉ። showed him in the uniform of a Nazi. So Mr. Bibi Netanyahu, now we can say from here to eternity that he didn't support it and didn't agree with it, but he was there. ቤንያሚን ኔታንያሁ ይህንን ግድያ በመፈጸም ረገድ አንድም ቀጥተኛ አስተዋጽኦ እንደሌለው አበክረው ሲናገሩ፣ የቅርብ አማካሪዎቹም ይህንኑ ሲመሰክሩ ቀጠሉ። ይልቁንም በወቅቱ እያደገ በነበረው የእሱ ተቀባይነት ስጋት የገባቸው ሌሎች ግራ አክራሪዎች ራቢንን በመግደልና ኔታንያሁ እንዳስደረገው በማውራት በሕዝብ እንዲጠላ ለማድረግ ብለው የፈጸሙት ነው ተባለ። በአንድ ይጋል አሚር በተባለ ግለሰብ ሕይወታቸውን ያጡት ራቢን ንትርኩን በሕይወት ላሉት ትተው አሸለቡ። የእሳቸውን ሞት ከፖለቲከኞች ሁሉ እንደ ቤንያሚን ኔታንያሁ የተጎዳበት ግን ያለ አይመስልም። የገደላቸው እሱ ነው የሚለው ዜና በምድረ እስራኤል ብቻ ሳይሆን በዓለም ሁሉ ናኘ። ደጋፊያቸው አሽቆለቆለ ተባለ። ቢቢ በአጭር ተቀጩ። የፖለቲካ ሕይወታቸውም አበቃ። በቴል አቪቭ የሚታተሙ ጋዜጦች የፊት ገጽ ርዕስ ሆነ። በፖለቲካ ሞቷ ዜማ ላይ ናቸው በሚባልላቸው ወቅትም ምርጫ እየተቃረበ ሲመጣ ግን አንድ ነገር ሆነ። በመሃል ኢየሩሳሌም ሐማስ ቦምባ ፈንድቶ አንድ አውቶቡስ ሙሉ ሕዝብ ፈጀ የሚለው ዜና ተሰማ። ሐማስ ጥቃቱን አከታትሎ በ9 ቀናት ውስጥ 59 ሰዎችን በዚያው ከተማ ገደለ። የሰላም ውል ተፈርሟል፣ ፍልስጤማውያን ከእንግዲህ አይሁድን አይገድሉም ብለው የጠበቁ እስራኤላውያን ተቆጡ። ይህ ሰላም እየገደለን ነው አሉ። ይባስ ብሎም ያንን የሰላም ስምምነት የፈረሙትን ይስሐቅ ራቢንን የገደላቸውን ይጋል አሚርን እያወደሱ ሰልፍ ወጡ። በኢየሩሳሌም የሞቱት ሰዎች ለቢቢ የፖለቲካ ትንሣኤ ሰበብ ሆኑ። ቤንያሚን ጥቃቱን ተከትሎ ብቅ አለ። ወትሮም ቢሆን የሰላም ስምምነቱ ተቃዋሚ ሆነው የተሰለፈው ቤንያሚን ኔታንያሁ ይህንን አጋጣሚ አፈር ልሶ ለመነሳት ሊጠቀምበት በማሰላሰል ላይ ነበር። እሱ ይህንን ቀመር ሲሰራ ሊኩዊድ ፓርቲ ልክ ነው፣ ኔታንያሁ አልተሳሳተም፣ ይህ የሰላም ስምምነት ለእስራኤል ዋስትና አልሰጠም የሚሉ ደጋፊዎች በዙለት። ከዚያም አደባባዮች ላይ ከደጋፊዎቹ ፊት ቆሞ በሚዲያዎችም ፊት ቀርቦ ይህንን ችግር የምፈታው እኔ ነኝ አለ። ልምድ ያለኝ ወታደርም የነበርኩ በዲፕሎማሲም ስሜ ናኘ የሚለውን ተግቶ ማስረዳት ቀጠለ። የእስራኤላውያንን ሞት የሚያስቀር አቅም ያለው ከኔ ሌላ የለም ሲልም ወገተ። በእርግጥም ቤንያሚን ቀን ነው። ግንቦት 29 1996 በራቢን ምትክ ተተክቶ ለ1 ዓመት ጠቅላይ ሚኒስትር የነበሩትን ሽሞን ፔሬዝን እጅግ በጠበበ ከዜሮም በታች በሆነ ፐርሰንት አሸንፎ ጠቅላይ ሚኒስትር ሆነ። ከዚህ በኋላ የአገር መሪ ሆነዋልና አንቱ እያልን ታሪክ ስንቀጥል አንድ ግርም የሚል ግጥምጥሞሽና የነገሮችን ፍጥነት የሚያሳይ ሁነት ላይ እንደርሳለን። በኦስሎ ተጀምሮ በዋሽንግተን የተጠናቀቀውን ከ1993 እስከ 95 የተካሄደውን የሰላም ስምምነት ይስሐቅ ራቢንና ያሲር አራፋት ሲፈራረሙ ዋናው አመቻች የአሜሪካው ፕሬዝዳንት ቢል ክሊንተን ነበሩ። ክሊንተን ይስሐቅን እጅግ አብዝተው የሚወዱ በሞታቸው የሚያዘኑ መሪ ናቸው። ቤንያሚን ደግሞ የዚህ ስምምነት ቀንደኛ ተቃዋሚ። በራቢን ሞት ላይ እጃቸው አለበት የሚባልላቸው ኔታንያሁ ስማቸው ሲጠለጠል ለቀብር ስነ ስርዓቱ በቴል አቪቭ የተገኙት ክሊንተን ጠቅላይ ሚኒስትራችሁ የሰላም ሰማዕት ነው፣ የጥላቻም ሰለባ ሆኗል፣ ከሱ የምንማረው ሰላምን ነው ብለው ነበር። Your prime minister was a martyr for peace, but he was a victim of hate. ከይስሐቅ ራቢን መገደል 7 ወራት በኋላ የኦስሎ 2 ስምምነት መቋጫ የሆነው የአሜሪካው ውል ከተፈረመ ከ9 ወራት በኋላ ይህንን ስምምነት ተቃውመው ፖለቲካ የሰሩትና የቀሰቀሱት ኔታንያሁ ጠቅላይ ሚኒስትር ሆነው ተገኙ። የኦስሎ ውል ጸር የሆኑት ኔታንያሁና የስምምነቱ አምበል የነበሩት ክሊንተንም ከተመረጡ ከ1 ወር በኋላ በዋይት ሃውስ ተገናኙ። ነገሩ የሚጎረብጥ ነበር ይላሉ በወቅቱ በእስራኤል የአሜሪካ አምባሳደር የነበሩት ማርቲን ኢንዳይክ። ከመጋረጃው ጀርባ በነበረው ውይይት የክሊንተን የመጀመሪያው ጥያቄ
የኦስሎን ስምምነት አስቀጥለው ከያሲር አራፋትም ጋር ተገናኝ የሚል ሆነ። ወዲያውኑ ንትርኩ ተጀመረ። የኔታንያሁ ኃይለ ቃሎች ደግሞም ለክሊንተን ስለ መካከለኛው ምስራቅ ለማስረዳት ሲሉ ረዥም ጊዜ መውሰዳቸውና አካባቢውን እንዴት መያዝ እንዳለባቸው ለፕሬዚዳንቱ ለማስተማር መጣራቸው ለመሆኑ የዓለም ልዕለ ኃያልን አገር የሚመራው ማን ነው? ክሊንተን ወይስ ኔታንያሁ ስንል ጠየቅን የሚሉት ደግሞ በወቅቱ በመካከለኛው ምስራቅ የአሜሪካ ልዑክ የነበሩት ዴኒስ ሮስ ናቸው። Who does he think the superpower is? የሆነው ሆኖ በመጨረሻ አልቀረላቸውም። በቢል ክሊንተን አገናኝነት ከያሲር አራፋት ጋር በአንድ አዳራሽ ውስጥ ተገኙ። መገኘትና መገናኘት ብቻ ሳይሆን ከወራት በፊት ገዳዩና ሽብርተኛው ሲሏቸው የነበሩትን አራፋትን ጨበጧቸው። The handshake. አራፋትን መጨበጥ ብቻ ሳይሆን የኦስሎን ስምምነት ነጥቦች ለመተግበርም እየመረራቸውን ቢሆን መንቀሳቀስ ያዙ። እንዳም ሆኖ አሜሪካ ላዋለደችው ለዚያው ለገቢራዊነት የሚያሳዩት ፍላጎት የደከመና ያዘገመ ነበር። ነገሩን ለአሜሪካ መንግስታት ከባድ አደረጉት። በኔታንያሁ ዘመን እስራኤል የማትጣል ልጅ ሆነች። አሜሪካ ድረስ ሄደው ኮንግረስ ሙሉ እያዳመጣቸው የአሜሪካን መንግስት የመካከለኛው ምስራቅ ፖሊሲ ከፍ ዝቅ አድርገው ወርፈውታል። ከኢራን ጋር በሚደረግ ድርድር የኒውክለር ትጥቋን ማስፈታት አይቻልም እያሉም ተናግረዋል። We must always remember the greatest danger facing our world is the marriage of militant Islam with nuclear weapons. ቤንያሚን ኔታንያሁ አሁንም ጦርነት ላይ ናቸው። አሁንም ከልባቸው ለሚወዷት አገራቸው ከልባቸው ይዋጋሉ። ሲደራደሩና በዲፕሎማሲ መንገድ ችግር ለመፍታት ሲጥሩ እምብዛም አይታዩም። በኃይል ካልፈረጠምክ አትከበርም የሚል ፖሊሲ ያላቸው ቢቢ ከቀደሙት የአገሪቱ መሪዎች አንጻር ሲታዩ ለዲፕሎማሲያዊ መንገዶች ልባቸው ጠባብ ነው። ሊያጠፉን ከወሰኑና ካወጁ ኃይሎች ጋር ድርድር አያዋጣም ባይ ናቸው። እናም ከሐማስም ከሂዝቦላህም ከሁቲም ከኢራንም ጋር እየተዋጉ አሁንም አሉ። እስራኤልን ፈጣሪ ባርክ፣ እስራኤል ለዘላለም ትኑር እያሉ እኛንም የእስራኤልን ጠላቶች ሁሉ ያጠፉ እያለ ታሪክ ይመዘግበናል እያሉ አሉ። እየተዋጉ እየወጉ እየተወጉ መልካሙን ሁሉ በመመኘት በዚሁ እንሰናበታለን።